የመቶ ቀን እቅድ አገማገም ላይ ማለት ግምገማ ላይ ስንመለከት በመጀመሪያ የሰላም ስራ ከተልእኮ የሰላም ሚኒስቴር ከተልእኮ የሚመነጩ አበይት ጉዳዮች አሉ። የመጀመሪያው ይሄ ሃይማኖት መሰረት ያደረገ የሃይማኖት ተቋማት መሰረት ያደረገ የሰላም ግንባታ ስራዎች ናቸው። በዚህ በመቶ ቀን እቅዶች ከሃይማኖት ተቋማት ጋር በመቀናጀት በተለያዩ ቦታዎች ላይ የሰላምን በማጽናት ከግጭት የነበረባቸው አካባቢዎች ላይ ከግጭት በመውጣት የመንግስትን የሰላም ጥሪ እንደ ድል በመጠቀም የተለያዩ ተሳስተው በትጥቅ ላይ ኃይልን ሲጠቀሙ የነበሩ አካላት አማራጭ ተጠቅመው የሰላምን አማራጭ ተጠቅመው ወደ ውስጥ እንዲገቡ ወደ ሰላም መንገድ እንዲገቡ የሰራናቸው ስራዎች አሉ። ከሃይማኖት ተቋማት ጉባኤ ጋር በጋራ በመሆን በሃይማኖት ተቋማት መካከል አብሮነትን መከባበርን መሰረት ያደረገ የሰላምና የልማት ስራዎችን በጋራ ሊሰሩባቸው የሚችሉትን ፎረሞች በማጠናከር እንዲሁም በተለያዩ የሀገራችን ክፍሎች ምዕመናን የሰላም አካል እንዲሆኑ የተሰሩ ስራዎች አሉ። ህብረ ብሔራዊነትን ከማጎልበት አንጻር በዩኒቨርሲቲው የተጀመሩ የቃል ኪዳን ቤተሰብን በማስፋት ከዚህ በፊት ሲሰሩ የነበሩት እንደ ጎንደር አይነት ዩኒቨርሲቲዎች ነበሩ። እንደዚሁም በተወሰኑ ዩኒቨርሲቲዎች ነበሩ። ይህን በማስፋት በዚህ ጊዜ በ29 ዩኒቨርሲቲዎች ከ5000 በላይ ዩኒቨርሲቲ ተማሪዎች ከአካባቢያቸው ርቀው ሌሎች የቃል ኪዳን ቤተሰብ እንዲኖራቸው አድርገናል። ይህ በቤተሰብ መካከል የሚፈጥረው መጣመር ማህበረሰብ ከማህበረሰብ ወንድምን ከወንድም የሚያገናኝ ትልቅ ኢኒሼቲቭ ነው። ከዚህ ጋር በተያያዙ የህዝብ ለህዝብ ግንኙነቶች እንዲጠናከሩ አብሮነት እንዲጎለበቱ የተሰሩ ስራዎች አሉ። በሀገራችን የዳበሩና የከበሩ ባህላዊ ወይም የግጭት አፈታት ስርዓቶች አሉ። እነዚህን ለሰላም ግንባታና ለግጭትን ለመከላከል ለመጠቀም በጋራ ተሰባስበው ማገዝ የሚችሉበትን ሁኔታ ለመፍጠር አንደኛ እርስ በርሳቸው መልካም ተሞክሯቸውን የሚያስተላልፉበት፣ በሌላ በኩል ሌላ አካባቢ ይሄዱ የሰላም ስራዎችን ማገዝ የሚችሉበት ፕላትፎርም ተፈጥሯል። በዚህም አማራ ክልል ላይ የተሰራው ስራ የሚጠቀስ ነው። የበጎ ፍቃድ ወሰን ተሻጋሪ የወጣቶች በጎ ፍቃድ ስራዎች ላይ ሰርተናል። ይህም አንድ ወጣት በሌላ ማህበረሰብ ውስጥ በመሄድ በማገልገል ራሱ ከዛ ማህበረሰብ የራሱን እሴት የመጣበት ማህበረሰብ እሴት ከመሸጥ በተጨማሪ ሌላኛውን ወንድሙን እህቱን እንዲያውቅ በቤተሰብ መካከልም ጥምረቶችን በማህበረሰብ መካከልም ጥምረቶችን የሚፈጥር ታላቅ ውጤት እየፈጠረ ያለ ኢምፓክት ነው። እስከዛሬ ድረስ ፕሮግራሙ ከተጀመረ ጀምሮ ወደ 170,000 ወጣቶችን እናድርገናል። ያ ማለት ወጣቶች ተገናኙ ማለት ወይም ተሰማሩ ማለት ወጣቶች የቤተሰብ አካል ናቸው። ቤተሰባቸው ለአካባቢያቸው የሚያስተላልፉት ነገር በጣም ትልቅ ስራዎች ናቸው። ከዛ ባለፈ የግጭት የመከላከል አቅማችን እና ቀድመን ኢንተርቪን የማድረግ አቅማችን ለመፍታት የሚያስችል ከዚህ በፊት በተለያየ መልኩ ሲፈጠሩ የነበሩ ግጭቶች ለምንድን ነው የሚፈጠሩት? ማን አክተሮች አሉ? ምን አይነት ሁኔታዎች የመጨረሻ የግጭት ምክንያት ይሆናሉ? በምን አይነት ጂኦግራፊካል ሎኬሽን ነው የሚገኙት? ምን አይነት ስፋት አላቸው? የድግግሞሻቸው መጠን ምንድነው? የሚሉ የተለያዩ ቫሪያብሎች የተጠቀሙ ከ5100 በላይ ዳታ ሴቶች የባለፉት 7 ዓመቶችን አጠቃቀናል። ይህም መሰረት በማድረግ ከነገ ወዲያ ችግሮች እንዳይፈጠሩ ቀድመን የማወቅ አቅማችንን ለመፍጸም ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በጋራ በመሆን ዘመንን የዋጀ የአርቲፊሻል ኢንተለጀንስን አቅም የተጠቀመ ሲስተም በመጠቃለል ነው በመሰራት ላይ ነው ያለው። በሌላ መልኩ ህብረተሰቡ የሰላም አካል የሚሆንበትን በማንኛውም ኢንሲደንት በሚያገኝበት ጊዜ መጠቆም የሚያስችልበት እንደዚሁ ቴክኖሎጂዎችን ሬዲ አድርገናል። ሌሎች ተያያዥ የሆኑ ብዙ ስራዎች ዘርፈ ብዙ ስራዎች ሰርተናል። ከመለያየት ይልቅ አንድነትን፣ መተባበርን፣ ከጥላቻ ይልቅ ፍቅርን አንዱ የሌላኛው እንደሚያስፈልገው ከእኔና ካንተ ትርክት ወጥቶ የኛ ትርክት ብለን ሀገራችንን ትልቅ ለማድረግ በምንሰራው ስራ ከቤተሰብ ጀምረን ከምናወራቸው ከምንነግራቸው ታሪኮች ጀምሮ ትውልድን በፍቅር አንጸን ማሳደግ ይኖርብናል። በተለይ ደግሞ አሁን ካለው
ከዘመናዊ ሚዲያ መስፋፋት ጋር ተያይዞ ህብረተሰብ ልጆቹ ካጠገቦቹ እንዳይወጡ በርትቶ መስራት መቻል አለበት። እንደ መንግስት የሚሰሩ ስራዎች ይኖራሉ። በተለያየ መልኩ የሶሻል ሚዲያን ቴክኖሎጂን ለመልማትና ለማደግ እንጂ ጥላቻ ንግግር ለማሰራጨት መሆን የለበትም። መልካሙን እንመልከት፣ መልካሙን እናስፋ። የሚፈጠሩ ኢንሲደንቶች ሲኖር በልካቸው አብረን ሰርተን የምናስተካክልበት መሆን አለበት የሚል መልእክት አለ።